አያስፈራም? እንዴት ናችሁ? ዲቦራ ነኝ። ዛሬ ሌላ ብሎግ ቪዲዮ እንደዚህ ልጀምርላችሁ ይዤላችሁ ልጣብቅ ያሰብኩኝ። እንደምታዩት መኪና ውስጥ ነን። የት እየሄድን ነው? ዛሬ የመጨረሻ ሾፒንግ የምሄድበት ቀን ነው። በተለይ ቤቢን አስመልክቶ ማለት ነው። አዲስ ልጇን አስመልክቶ የመጨረሻ ሾፒንግ የምሄደው ነው። ምክንያቱም 37 ሳምንት አልፎኛል። ታምናላችሁ? ማመን አቅቶኛል። እና ይሄኛው እርግዝና ደግሞ ልዩ ያደረገው ጊዜው ሳላስበው እየፈጠነ ስለሆነ በጣም ቢዚ ስለሆነ ያስጦታ አለች፣ ስራ አለኝ፣ ስራም ገና እየሰራሁ ነው። ገባቸው አባባሌ ስራ እስክጨርስ ድረስ ወዘተ እሱ በጣም ቢዚ አድርጎኝ ስለነበረ እርጉዝ መሆኔን ሁላ ረስቼው ነበር እንኳን መዘጋጀት እና የሆስፒታል ቦርሴን እንትን አላረኩም፣ አላዘጋጀሁም። አንዳንድ የገዛኋቸው እቃዎች አሉ በጣም ብዙ ግን የመጨረሻ እነዚህ በቃ ዛሬ ፓክ አድርጌ መጨረስ አለብኝ የሚለውን ነገር ማለት ነው። ገና እሱን አላረኩም እና ዛሬ እነሱ ነገሮች የምናደርግበት ቀን ነው። በሙሉ የሚያስፈልገኝን ነገር እዚህ ጋር ሊስት ይዣለሁ። ያን ያህል ብዙ ነገር አይደለም ግን እንደነገርኳችሁ ዋና ዋና ነገሮች ናቸው። ስለዚህ እነሱ ገዛዛለሁ። ከዛ መሄድባቸው ሱቆች አንድ እንደ ፋርማሲ ነገር ከፋርማሲ የሚያስፈልጉ ነገሮች ለመግዛት፣ ከዛ ደግሞ ፕራይማርክ የሚባል ሱቅ አለ። እዛም ገባ ብዬ እስቲ ያላቸውን ነገሮች ማየት ፈልጋለሁ። ይሄ የምንሄድበት የሾፒንግ ቦታው ከኛ ቤት ወደ 30 ደቂቃ ከ25-30 ደቂቃ ራቅ ያለ ነው እና ሁሉም ሱቅ ግን እዛ ስላለ እኛ ሰፈር የምንኖር ያው ገጠር ስለሆነ ማለት ነው ሁሉ ነገር የለንም። አብዛኛው ነገር ቢኖረንም እንደ ትልቅ ሾፒንግ ሴንተሮች ሁሉ ነገር የለንም። ስለዚህ ከዛ የሚያስፈልገኝን ነገር በሙሉ ገዛለው። የምገዛቸው ነገሮች ያው ሾፖቹ ሱቆች ውስጥ በሙሉ ስዞር አሳያችኋለሁ ማለት ነው። ሌላ ደግሞ ለስጦታም አሻንጉሊት መግዛት ፈልጋለሁ። ልጄ አሻንጉሊት የላት ስላችሁ እቺ ዶል አለ አይደል ህፃን ጸጉር ያላት ምናምን ነገር እሱ የላትም። ባለፈው ከኦንላይን አዘዝኩላችሁ። ከዛ በነገራችን ላይ ሜካፕም አላረኩም ዛሬ። ጸጉሬ እንደምታዩት ይሄ ነው ግን ሜካፕ አላረኩም። ይሄንን ባለፈው ለታ ከሱቅ አዘዝኩላት ማለት ነው። ኦንላይን ላይ ካለሯ ትንሽ ነጣ ያለ መስል ነበር ግን አያስፈራም? እኔን የሚያስፈራኝ እኔ እንጃ። እንደዚህ አይነት ልጆች በጣም የሚያስፈሩኝ እንደዚህ አሻንጉሊቶች እና ይሄንን ገዛሁላት። ለምን ልጅቷ ሁለተኛ ልጅ ከመምጣቱ በፊት በእንደዚህ በቤቢ ተለማምዳ አላ እንዲ ኬር ማድረግ ምናምን ገና አመት ተኩልም አልሆናት ስጦታ ማለት ነውና ግን እንድትለማመድ ከዛ እንደዚህ ማቀፍ ምናምን ልጅቷ ሳትመጣ ላስለምዳት ብዬ ገዝቼው በሆረር እንቅልፍ ሁላ ላይ ሊመጣብኝ ይችላል ይሄኛው ብዬ ነው ይሄን በፍጹም አልሰጣትም ብዬ ከዛ ድንገት ትላንትና አመልሰዋለሁ። ዛሬ ልመልሰውና ሌላ ለመግዛት ጸጉር ያለው ፈልጋለሁ። ይሄ መላጣ ነው። ከዛ በኋላ ለህቴ ያሳየኋት በቪዲዮ ውስጥ ስጫት እንያት አለች። ከዛ ሰጣታለሁ። ወደደቻት ማለት ነው። ወደደቻት። ከዛ አይኗን የቤቢ አይን እያለች እንደዚህ ጠርቆስ እቺ ነገር አዲሷ ልጅ ስትመጣ ሄደች። እንግዲህ የቤቢ ጆሮ የቤቢ አይን እያለች መነካካቱ አይቀርም ግን ወደደቻት ለአንድ ደቂቃ። ከዛ በኋላ መሬት ለወረወረቻት። ስለዚህ ኦኬ ተመስገን። እሷም እንደኑ በጣም ትንሽ ናት፣ በጣም ትንሽ ታስፈራለች። ስለዚህ እቺን መልሼ ሌላ እሱን ለመግዛት ፈልጋለሁ ማለት ነው። ከዛ ሌላ ምገዛው ደግሞ ከአዲሷ ልጅ ለስጦታ ለምን አላውጪን ይሄን ቤቢ ገዛልሽ ብለን ለመስጠት እንደነገርኳችሁ ያን ያህል ብዙ ነገር በጣም ይገባታል። በጣም አንደርስታንድ ታርጋለች። ስጦታ ግን ደግሞ አሁንም ገና ህፃን ናት። እንደነገርኳችሁ አመት ከግማሽ አልሆናትም ገና። ስለዚህ ያን ያህል ይሄን ቤቢ ገዛልኝ ቤቢ እህቴ የገዛችልኝ ብላ አታስበውም ብዬ ነው የማስበው። እንደዛ ልታስብ ትችላለች። ለምን እሱንም ስጦታ እንደዛ አሻንጉሊት ቆንጅዬ እንደ ቴዲ ነገር ካገኘሁኝ እሱንም ፈልግላታለሁ ብያለሁ። እንደነገርኳችሁ 37 ሳምንት አልፎኛል። ስለዚህ ብዙ መዞር ብዙ ወክ ማድረግ አልችልም፣ አልፈልግም። ማረፍ
ያለብኝ ጊዜ ነው አሁን። ስለዚህ ማረፊያዬ ነው። ግን ዞሮ ዞሮ እንደዚህ ደግሞ ሾፕ አድርጎ መጨረስም ያስፈልጋል። ለምን ነው እሱ ነው። ስለዚህ ይዣችሁ ዞራለሁ። ሱቆች ውስጥ በሙሉ ያሉትን ነገሮች አሳያችኋለሁ። መገዛቸው ነገሮች አሳያችኋለሁ ብዬ አሰብኩኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ተቀባሁትኝ የሚሆን ሽቶ በዚሁ ላሳያችሁ ብዬ አሰብኩኝ። ይሄንን የፖይዝን ሽቶ ነው የዲዮር። እንዴት እንደምወደው ታውቃላችሁ። ሽቶ ማለት አየሩ እንደዚህ ቅጠሎቹ ቀየር ማለት እንደጀመሩ ያወጣሁት ሽቶ ነው። በተለይ አዲስ ልጅ አሁን ከመውለዴ በፊት ሽቶዎቼን ንስንስ አርጌ ተቀብቼ ከዛ በኋላ ልጅ ሲመጣ ጡት ማጥባት ምን ስለሚኖር ሽቶ አልቀባም። ቢያንስ ስጦታን ይዤ ኧረ ከ6-8 ወር አካባቢ ድረስ ሽቶችን አልተቀባሁም። ስለዚህ እንደዛ አሁን ተቀባብቼ ማለት ነው መወዳቸውን ሽቶች የወላችሁ ነስነስ እያረኩኝ ነው። ይሄን ደግሞ ስወደ ቆየ ከተቀባሁት። እንደነገርኳችሁ ትንሽ የኦተም ዊንተር ሽቶ ነው እና አሁን እሱን እየተቀባለው ሊንክ አደርግላችኋለሁ። እኔ የዲዮር ፖይዝን ከሌላችሁ ይሄኛው ቨርዥን ሆነ ይሄ ኦሪጂናል ቨርዥን ነው። ሌላኛውም ቨርዥኖች አሉ። እነሱን ከሌላችሁ ሞክሩት፣ በጣም ሞክሩት። የዛሬ ፕላን እሱ ነው። ቦርሳዬንም ላሳያችሁና ቶሎ ብዬ ሊንክ አደርግላችኋለሁ። እቺ የቶሪ በርች እቺ ቦርሳ ሁሌ እንዳለችኝ እረሳታለሁ። የቦርሳ ስትገዙ ደስት ባግ አለ። ደስት ባግ ውስጥ ነው ማስቀምጣት እና ዛሬ ነው ጠዋት ዋው ረስቼሻለሁ። ደግሞ ለዚህ ወቅት ፐርፌክት አይደለችም ወይ ተመልከቱ። ስለዚህ እችኛዋንም ሊንክ አደርግላችኋለሁ። በጣም ውብ የሆነች ቦርሳ ናት፣ እውነቴን ነው የምላችሁ። እና አሁን ከዚህ ያረኩትን ብሌዘር ታያችኋል። ቆንጆ ብሌዘር፣ ቆንጆ ጥቁር ቀሚስ የሚሆነኝን ነገር ነው አሁን እያረኩ ያለሁት። እንደዚህ ስትረች ማድረግ የሚችሉ እውነት ለመናገር ቤት ውስጥና ሰፈር ውስጥ ወዘተ የእርጉዝ ታይቶች አሉ፣ እነሱን አደርጋለሁ። አሁን ቀሚስ ቆንጆ ይሄ ኒት ቀሚስ ከዛ በብሌዘር አድርጌያለሁ። ከቦርሴ ጋራ ከጫሜ ጋራ ዘናጭናት ከፀጉራችን ጋራ ዝግጁ ነን እላችኋለሁ። ለምን ሾፕ እናድርግ አሳያችኋለሁ። መገዛቸው ነገሮች መገባባቸውን ሱቆች ሻይ ቡና ማለቴ አይቀርም። አንድ ቦታ አቁሜ ስጦታም ትንሽ ሊደክማት ስለሚችል ባለቤቴም አለ። እሱ ግን ጎራ የሚልበት ቦታ ስላለ እዚቹኛ ሰፈራችን ነው ነገርኳችሁ። ይሄም 30 ደቂቃም 25 ደቂቃም ቢሆን ኦልሞስት ቤታችን ነው ማለት ትችላላችሁ። እዛ ጎራ የሚልበት ቦታ ስላለ እነሱ ሰዎች ጋር ምናምን ይሄዳል። እኛ ሾፕ እናደርጋለን። በኋላ መጥቶ ጆይን ያደርገናል። ምሳ መብላታችን አይቀርም። ስለዚህ እሱን ሁሉ ነገር አሳያችኋለሁ። ቢዚ የሆነ ቀን ነው የሚሆነው እና ይሄንን ቭሎግ እንግዲህ ኤንጆይ ታደርጋላችሁ ብዬ አስባለሁ። አብረን እንጓዝ። እሺ እንግዲህ ጉዟችንን እንደዚህ ጀምረናል። እንደምታዩት እቺ በጣም ቆንጆ የሆነች ከተማ ናት እና መጀመሪያ የገባሁበትኝ ይሄ ሱቅ የተለያዩ ቆንጆዬ መጫወቻዎች ነበሩት፣ እንደዚህ የእንጨት መጫወቻዎች። እነዚህ በጣም የምወዳቸው ስታይሎቹ ማለት ነው። እና እስቲ ለስጦታ አንዳንድ የሚሆኑ ነገሮች ካሉ ይሄንን ባስኬት አሁን ለገና አንድ ሰው እንዲገዛላት ሪኩዌስት አድርጌያለሁ። ምክንያቱም ቀላል ነው ለሰውም ከባድ የሆነ ስጦታ አይደለም፣ ግን በጣም ቆንጅዬ መጫወቻ ሆናታል ብዬ አሰብኩኝ። እኔ ደግሞ የገና እቃቸው ኦልሬዲ መውጣት ስለጀመረ ይሄኛው እንዴት ቆንጅዬ የሆነ የገና ቴብል ራነር ይሆናል ብዬ አሰብኩኝ። አሁን ደግሞ ከወለድኩኝ በኋላ ብዙ አጥሚት ለመጠጣት ፔርሙዝ እንደዚህ ስለሚያስፈልግ አንድ ይሄ ረጅሙ ፔርሙዝ አለኝ፣ ሁለት የተለያየ ሳይዝ። እችን አጭሯንም እንዲህ ክፍሎች ውስጥ እያያዝኩኝ ገዞርኩኝ ስሄድ መጠጣት ምችልባት ብዬ እሷን ገዛኋትኝ። እውነት ለምናገር ገዝቻታለሁ እና በጣም ቆንጆ ይሄ የፔርሙዝ ኦሪጂናሉ ስለሆነ ያው ቴርሞ ፍላስክ ነው የምንለው እኛ፣ ፔርሙዝ ለምን እንደምንለው አላቅም። እሱ በጣም ቆንጆ ነው። ስለዚህ ሊንክ አረግላችኋለሁ። አሁን ለዚህ ለቀዝቃዛ ወቅት አጥሚት ሆነ ቡና ሆነ ሻይ ሆነ ስጠጡ ይጠቅማችኋል። እችን ከተማ ደግሞ ሌላ መወድበት ምክንያት እንደነገርኳችሁ ቅዳሜ ነው የመጣ ነው እና ቅዳሜ መምጣታችን ትልቅ ስተት ነበረ። እንደዚህ ሰው ሁሉ ጢም ስለሚል እና ብዙ የቱሪስት ቦታ ስለሆነ እንደዚህ የተለያዩ ሰዎች ሾዎች ምናምን እያሳዩ ያው ሳንቲም ይለቃቀማሉ። ነገር ያው ሰው አይቶ ማለት ነው ይሰጣቸዋል። እንደዚህ ፈን የሆኑ ነገሮችም ስላሉ እኔና ስጦታ ማለት ነው እኛም ቆም ብለን
ታድመን ነበረ። እንደምታዩት ይሄ ሰውዬ እንግዲህ በሳት እየተጫወተ ነው እውነትም። እና ያን ያህል ብዙ አልቆየንም፣ ግን ቆየት ብለን ትንሽ ቆም ብለን አይተ ነው ከዛ በኋላ ተመልሰን ደግሞ ሱቆች መግባት ቀጠልም ማለት ነው። ቀጥሎ የገባንበት ይሄ ፕራይማርክ የሚባል ሱቅ ነው። ብዙ ነገር አላገኘሁም። የገዛኋቸውን ነገሮች ቤት ስገባ አሳያችኋለሁ። ግን እነዚህ ቆንጆ ይሄንን ሹራብ ወድጀው ነበረ። ይሄ ደግሞ ቆንጆ የዲዛይነር ዱፕ የሆነ ጫማ፣ እቺም ጫማ ነበረቻቸውና እሷንም አየሁኝ እና እንደነገርኳችሁ የገዛሁትን ቤት ስገባ አሳያችኋለሁ። ይሄኛውን ሰውዬም ከዚህ በፊት አይቼው አላቅም። የወዝሽ ከተማ ብዙ ስለምመጣ ዋው የሚገርም ነው። ይሄንን እኔ ብሊያውም እርጉዝ ሆኜ ለማድረግ ብሞክረው ወደፊት ነው ቀጥታ የምደፋውና በጣም ጎበዝ ብዬ አድንቄዋለሁ። አጠገቡ ቆመን እንደነገርኳችሁ ስጦታም ገርሟት ዋ ብላ ያየችው ነበረ እና እንደዚህ ደስ የሚሉ ነገሮች አሉ። ከዛ በኋላ ቆንጆ ሌላ ሱቅ ይሄ ቡትስ የሚባል ፋርማሲ ነው፣ እንደ ሲቪኤስ አይነት ፋርማሲ ነው። እዛ ገብቼ እነዚህ ከወለድኩኝ በኋላ የሚያስፈልጉ ነገሮች ይሄኛው ለልጄ ቆንጅዬ የሚሆን ዘይት ወዘተ እነሱንም ውሃዎቹንም ገዝቻለሁ። በድጋሚ የሆስፒታል ባጌን አሳያችኋለሁ። ስጦታ ገና ፖቲ ትሬን ለመሆን እድሜዋ በጣም ገና ነው፣ ግን እኒ ፖፖዎቹ ሲያምሩ ልገዛላት ምንም አልቀረኝም ነበረ። እሺ ጋይስ እንዴት ናችሁ? አሁን ከዛ ሁሉ ዙረት ማለት ነው ቤት ተመልሰን ገብተናል እና እውነት ለመናገር እንደዚህ የሚያደክም ሾፒንግ አድርጌ የማውቅ አይመስለኝም። በጣም ወደ 3 ሰዓት ይሆናል ሱቅ ውስጥ ስንዞር የቆየ ነው ማለት ነው። እና የሚያስፈልጉኝን አንዳንድ ነገሮች አግኝቻለሁ። እውነት ለመናገር ሁሉን ነገር አሁንም ቢሆን አላገኘሁም። ከቤት ውስጥ ሆኜ ኦንላይን ኦርደር ማድረግ ይሻለኝ ነበረ ሳስበው። ምክንያቱም እኔ ነገሮች በሙሉ እውነት ለመናገር ኦንላይን ማግኘት ይችላሉ፣ ግን ለምን እንደሆነ አላውቅም። የሆነ እርጉዝ ስትሆኑ አይምሯችሁ እንትን አይልም መሰለኝ። ግዴታ በዚህ ወቅት አሁን የ37 ሳምንት እርጉዝ ሆኜ ይሄን የሚያክል ሆድ ይዤ ሱቅ ውስጥ እንዲህ በእግር ሊያውን በቅዳሜ ቀን በቅዳሜ ቀን እንደዚህ መዞር እንደፈለግኩኝ ለምን አላውቅም። ለምኑም አንዳንድ ጊዜ ይሄ ነው እርጉዝ የሆንኩላ አይመስለኝም በዚህ እርግዝና ማለት ነው። እና ሳስበው ኦዲር የመጨረሻ አላካ ሳምንታቶች ውስጥ ነው ያለሁት። እንኳን እርጉዝ መሆን ቀርቶ አሁን ዛሬ ነገር ልወልድ የምችልበት ሁኔታ ውስጥ ነው ያለሁት። እና ለምኑ የገዛኋቸውን አንዳንድ ነገሮች አሳያችኋለሁ። ሱቅ ውስጥ በጣም ብዙ ቀርጫለሁ ብዬ አስቤ ነበረ፣ ግን ምን ያህል ፉቴጆች እንደቀረስኩኝ እርግጠኛ አይደለሁም። ነገር ግን ያየኋቸውን ቆንጆ የምላቸው ነገሮች አሳያችኋለሁ። በድጋሚ ትንሽ በጣም ቢዚ ነበረ፣ ሰው ሁሉ ሾፒንግ ነበረ። ያቺ ይሄ የምንሄድበት ሰፈር ማለት ነው በጣም የቱሪስትም ሰፈር ስለሆነ በጣም ብዙ ሰው እዛ ነው የሚኖረው እና አስቸጋሪ ነበር። ለምኑ ይሄኛውን እዛ አንዱ ፋርማሲ ሆኜ ይሄ የሁዳ ቢዩቲ ሰምታችሁ ሊሆን ይችላል፣ የሊፕስቴን ነው እና ይሄኛው በጣም መሞከር ፈልጌ ነበረ። እውነት ለመናገር ኦንላይን ማዘዝ አልፈለኩም፣ ምክንያቱም አንዳንድ ሚክስ የሆነ ሪቪው ነበር የሰማሁት። አንዳንዱ ሰው በጣም ቆንጆ ነው ዋው ህይወቴን ቀየረው ያለ አለ፣ አንዳንዱ ደግሞ ያልወደደው ሰው አለ። ይሄንን ታዲያ ሱቅ ውስጥ እንደገባሁትኝ ይኸውላችሁ እጄ ላይ ቀብቻው ቢያንስ አሁን ይሄ ማለት ነው ይሄ ነው አፋችሁ ላይ ነው በምታደርጉት አይደል የሊፕስቴን ነው። ቢያንስ 5 ሰዓት ሆኗል፣ ንቅንቅ አላለም። እጄን ታጥቤያለሁ፣ ሽንት ቤት 2 ገብቻለሁ፣ እጄን ታጥቤያለሁ፣ ሎሽን ተቀብቻለሁ፣ እስካሁን አልለቀቀም። ስለዚህ አንደኛ ነገር ሳይሆን አይቀርም እውነት ለመናገር። እና ይሄኛው 22 ፓውንድ ነበር በፓውንድ በዶላር ወደ 32 ዶላር እስከ 36 ዶላር ሊሆን ይችላል፣ እርግጠኛ አይደለሁም። ግን በየትኛው በብራውን ሪች ብራውን በሚል ከለር ነው ያነሳሁትኝ። ይሄንን አፌ ላይ አልሞከርኩትም፣ ለምን ኦልሬዲ የተቀባሁት ነገር ስላለ። ግን ሞክሬ አስቴት እነግራችኋለሁ። መሞከር የምትፈልጉ ሰዎች፣ አፋችሁ ላይ የማይለቅ ሊፕስቲክ የምትፈልጉ ሰዎች ይሄን ሞክሩት። እንደነገርኳችሁ እጄ ላይ እንግዲህ ይሄን ያህል ቆይቷል። አፌ ላይ ምን ያህል እንደሚቆይ ግን ተቀብቸው አርጌ ውዬ አስተያየቴን በሚመጣው ቭሎግ ላይ ነግራችኋለሁ። ስለዚህ ቭሎጎቼን ተከታተሉ ልላችሁ ነው። ይሄ ቭሎግ ትንሽ እንዳሰብኩት ላይረዝም ይችላል፣ ነገር ግን አጭርም ቢሆን እንደዚህ መጥቼ ቆንጆ አፕዴት ልስጣችሁ በሚል ሀሳብ ነው። ሌላ የገዛኋቸው ነገሮች አሁን እንደነገርኳችሁ የሆስፒታል ቦርሳዬን ፓክ አላረኩም። ይሄን ያህል ቆይቻለሁ እና አሁን ራሱ ፓክ ማድረገው ዛሬ አልችልም። ዛሬን ጨርሻለሁ። አሁን ሄጄ እግሬን ሰቅዬ ሶፋ ላይ ቁጭ ማለት ነው የምፈልገው። ቲቪ እያየሁ ሻይ እየጠጣሁ ብስኩት እየበላሁ
ስለዚህ የዛሬ ምንም አላረግም። ሳረግ ግን አሳያችኋለሁ። ስለዚህ የሆስፒታል ቦርሳ ውስጥ ምን ምን ይዤ እንደሚሄድ ማየት ፈልጉ ከሆነ እሱን ቪዲዮ ተከታተሉ። ለአሁን እነዚህን የመሰሉ የሚያስፈልጉ ከወለዳችሁ በኋላ ምንድን ነው የሚባለው ማተርኒቲ ፓድ እንደ ፓድ እና ፓንቶች። ይሄ ኦልሬዲ ሌላም አለኝ ግን ተጨማሪ ልግዛ በሚል ይሄንን ብዙ ነው የገዛሁት። ምክንያቱም ባለፈው ለታ በስጦታ ጊዜ ባለቤቴ እየወጣ አንድ ይሄን ያህል መጀመሪያ ልጅ ካልወለዳችሁ ምን ያህል እንደሚያስፈልጋችሁ አታውቁም እና ብዙ አልገዛሁም ነበረ። ስለዚህ ወጥቶ ገዝቶልኝ ሶስቴ ሄዶ ገዝቶ መጥቶ ነበር። ስለዚህ አንደኛዬን በአሁኑ በብዛት ገዝቻለሁ። በነገራችን ላይ ፀሐይ እየገባች ስለሆነ እንደውም መጋረጃን የመጨረሻ ዝቅ አድርጌዋለሁ፣ ግን ትንሽ ብርሃኑ ለወጥ ሊል ይችላል። ሌሎች ሱቆች መጀመሪያ ገብተን ከዛ በኋላ ምሳ በልተን አቁመን ሬስቶራንት ገብተን ምሳ በልተን ስጦታን አብልተናት ወዘተ ከዛ ነው ፕራይማርክ ይሄድ ነው ማለት ነው። ከፕራይማርክ የገዛሁትን ቆንጆ ነገር አሳያችኋለሁ። ግን ብዙ ጊዜ ነበር ፕራይማርክ ማሳለፍ የፈለግኩትኝ፣ ነገር ግን አልቻልኩም። ምክንያቱም ደክሞኝ ነበር ፕራይማርክ ስንደርስ። ከዛ ደግሞ በጣም ብዙ ሰው ነበረ፣ በጣም ሰልፉ ረጅም ነበረ ወዘተ አለ። ስለዚህ ኦኬ የሚያስፈልጉኝን ነገሮች ቶሎ ፒክ ላድርግ አልኩኝና እና ብዙ ጊዜ ማሳለፍ ነበረ። ባለቤቴን ሄደህ ተሰለፍ፣ ምክንያቱም እኔ እቃዎቹ ማለት ነው ኦልሬዲ የቱ ጋር እንዳሉ ስለማቅ አንስቼ እስክመጣ ድረስ ተራችን ይደርሳል ብዬ እሱ ሄዶ ተሰለፈ። ከዛ በኋላ መጀመሪያ ይሄንን ያነሳሁትን ይሄ ታያችኋል። ይሄን እውነት ለመናገር ለአሁን ለሆስፒታል ቦርሴ ብቻ ሳይሆን ለወደፊት ለትራቭልም በጣም የሚጠቅም ነገር ነው ያሰብኩኝ። ይሄን መሰለ ቦርሳ ነው። ውስጡ 2 ነገሮች አሉት እና በጣም አሪፍ ነው። እውነቴን ነው የምላችሁ። ይሄንን የሆስፒታል እንትኔን ቪዲዮ ሰራላችሁ አሳያችኋለሁ እንዴት እንደምጠቀመው። ግን ይሄን በአንደኛ ደረጃ አነሳሁኝ። ከዛ በኋላ ለአዲስ ፒጃማ እዛ ሆስፒታል ስሄድ ማለት ነው ደስ የሚል አለ ፒጃማዎች። እነዚህንም ልግዛ ብዬ ይሄን የመሰለ ፓተርን፣ በጣም የሚያምር ፓተርን፣ ስስ ነው እንደምታውቁት ሆስፒታሎች ውስጥ ማለት ነው በጣም ይሞቃሉ። ስለዚህ ይሄኛውን 15 ብር ነበር፣ 15 ፓውንድ ለሱሪና ለላይ ማለት ነው። እና እነዚህንም አሁን ቶሎ ብዬ አጥበዋለሁ። 2 ፒጃማ ነው የገዛሁት። ሌላኛውን ይሄኛው ሴት ሳይሆን ለየብቻ ነው የተሸጠው፣ ግን አንድ አይነት ማቺንግ የላይና የታች ስለፈለኩኝ ይሄኛው ሱሪው 14 ፓውንድ ነበረ። በድጋሚ ይሄን ፕራይማርክ ነው። ይሄን መሰለ የሚያምር ፒንክ የሚያምር ፓተርን ስለሆነ ምርጥ ሱሪ። ይሄ ፓተርኑ ሁሉ ነገሩ በጣም ያምራል በድጋሚ። ስለዚህ ይሄኛውንም ከወለድኩኝ በኋላ ማድረግ የምችለው ይሄንን መሰለ ቆንጅዬ ይላለው። ይሄ የላዩን ደግሞ የደርኩበት ምክንያት ቁልፍ ስለሆነ ክፍት አድርጎ በቀላሉ ለማጥባትም ያመቻል። ስለዚህ እነዚህን 2 አዲስ ፒጃማዎች ለሆስፒታል ብዬ ገዛሁኝ። ከዛ እንደዘነ ካልሲዎችም አመቺ ካልሲዎች ለምን ፎከስ እንደማያደርግ ኦኬ፣ እንደዘነ ቆንጅዬ ካልሲዎች ለስላሳ የሆኑ አላ ሆስፒታል ቦርሳ ውስጥ መጨመር ስለምፈልግ ይሄ የክሪስማስ ካልሲ ነው። እውነት ነገር የክሪስማስ ነገሮች በጣም ስለምወድ ባለቤት ይሄንን መግዛት አለብሽ ብሎ ይሄንን እሱን ያነሳልኝ ለእኔ ማለት ነው። ደስተኛ ነኝ። ሌላ እውነት ለመናገር ይሄን የመሰለ ታይት ድጋሚ አንስቻለሁ። በድጋሚ ይሄኛውንም ሆስፒታልም ይዤው ልሄድ እችላለሁ። አለበለዚያ እዚህ ቤት ስመጣ ተጨማሪ እንዲኖረኝ በሚል ሀሳብ ሌላ እገዛለሁ። ግን ከፋሽን ኖቫ ነው እሱ ለማዘዝ ያሰብኩትኝ። ድንገት ዶዶራንት ካስፈለገኝ ዶዶራንት ለሆስፒታል ቦርሳ፣ ተጨማሪ ካልሲ። እንደነገርኳችሁ ቤት ውስጥ ያሉኝን ነገሮች ይዤ መሄድ አልፈለግኩም። ስለዚህ አዳዲስ ነገሮች መግዛት ስለፈለግኩኝ ነው። ይሄን የመሰለ ፀጉር ማስያዣዎች አያምሩም ወይ? ተመልከቱ። በጣም ያምራሉ። እና ይሄኛው 4 ተመሳሳይ ፓክ ነው። ይሄን ያሰብኩት እኔ 4 ምንም አያደርግልኝም። 2ቱን ተመሳሳይ ስለሆነ እናቴ ስትመጣ 2ቱን ለሷ ታደርገዋለች ከፈለገች፣ ከዛ ደግሞ 2ቱን ለኔ ማለት ነው። ምክንያቱም 4ቱ ምንም አያደርግልኝም። ስለዚህ ለሁለታችንም ይጠቅመናል በሚል ሀሳብ በተለይ እንዲህ ከወለዳችሁ በኋላ ፀጉራችሁን ያዝ ማድረግ ስትፈልጉ ስታጠቡ ምናምን ገላጋይ ነው። ለኖርማል ልጅ ባይኖራችሁ አስፈላጊ ናቸው። ሌላ እነዚህን ታይቶች ለእግሬ ማለት ነው በድጋሚ ከቀሚስ ስር ለማድረግ አብዛኛውን ያው ብርድ እየመጣ ስለሆነ ቀሚስ ስር አላ ሼቭ ካላረጋችሁ ዋክስ ካላረጋችሁ
እነዚህ ማድረግ ገላጋይ ነው። ስለዚህ ቀሚሶች ሳረግ ይሄኛው ያስፈልጋል። እውነትም ነገር ቁምሳጥናችሁ ውስጥ ሁሌ እነዚህ ነገሮች ያስፈልጋሉ። ዞሮ በሚላሳ ሌሎች ብዙ ነገሮች አሉ፣ ትንንሽ ነገሮች። የአይላይነር አንስቻለሁ። ቆንጆዬ አይላይነር። ለምን አይላይነር እያለቀ ነው። ዛሬ እንደነገርኳችሁ ሜካፕ አላረኩም፣ ማስካራ ነው። ማስካራና ሊፕስቲክ ነው ያረኩት። ስለዚህ ያለ ሜካፕ ነው ሄጅ የመጣሁትኝ። ለምኑ ያነሳኋቸው እቃዎች እነዚህ ናቸው። አነሰብኝ ነው፣ ታችም አለ ገና። ለምን እቃዎች ታች ናቸው መሰለኝ። በመጡ ቪዲዮዎች ላይ እንደነገርኳቸው የሆስፒታል ቦርሳዬን ከዚህ በፊት ካለጠፍኩትኝ እሱን ቪዲዮ ከዚህ በኋላ ለጥፈዋለሁ። ስለዚህ እሱ እንዳያመልጣችሁ። ሌላ የምታውቁት የሚወልድ ሰው ካለ ማለት ነው ስጦታ መግዛት ከፈለጋችሁ ቤቢ ሻወር ነገር ካለ እነዚህ ነገሮች መግዛት ትችላላችሁ። ስለዚህ ሀሳብ ይሰጣችኋል ብዬ አሰብኩኝ። ለምንም የዛሬን ቭሎግ እዚህ ጋር አቆማለሁ። ልጅ እያለቀሰች ነው መሰለኝ። በመጣው እስከምንገናኝ ድረስ ላይክ ማድረግ ሰብስክራይብ ማድረግ እንዳትረሱ። ቻው፣ ዲቦራ ነኝ።